አባዬ በህይወት ስላለሽ እግዚአብሔርን አመሰግናለሁ። እኔ እስከ ጦርሽ ድረስ እግዚአብሔር በህይወት እንደሚያቆይልኝም አውቃለሁ። እስከ ዛሬ ስላኖርሽኝም አመሰግናለሁ። ግን አሁን እንድትከፊብኝ አልፈልግም። እናቴን ስለማገኝ እንድትከፊብኝ አልፈልግም። ማለት አንቺም ልክ እንደ እናቴ ነሽ፣ ለኔ እናቴ ነሽ። እናት ሆነሽ ነው ያሳደግሽኝ። አመሰግናለሁ። ለእናቴ ማለት የምፈልገው ብዙ ጊዜ ሲከፋኝም ይሁን የሆነ ነገር ሲፈጠር አንቺ ላይ ያሳብባለሁ። በጣም ወቅሽሻለሁ ሳላውቅሽ፣ ኢቭን ፎቶሽንም ሳላውቅሽ ረጅም ዓመታት ወቅሽሻለሁ። ግን ሴትነት በጣም ሲፈትነኝ ነው የተረዳሁሽ። በጣም ይፈትናል ሴትነትና እረዳሻለሁ። በቃ ማለት ስትመጪ ልወቅስሽ ወይ ለምን እንደዚህ ያደረግሽ ልልሽ አይደለም። ግን በቃ ቢያንስ የእናትነት ፍቅር በጣም እፈልጋለሁ፣ ሁሉም ሰው እንደሚፈልገው። እውነት እድሜ ሊያድግ ይችላል፣ ፊዚካሊ ሊያድግ ይችላል። የእናትነት ፍቅር ፍለጋዬ ግን አላደገም። የምፈልገው እሱን ነው። ቢያንስ ከልቧ ስለኔ የምታስብልኝ የሆነ ሰዓት ላይ ቼክ ልታደርገኝ የምትችል ሴት እንድትኖረኝ እፈልጋለሁ። እና ትልቅነትሽን ነው ማየው የኔ ጀግና ሴት። እና በቃ የምፈልገው እሱ ነው። እግዚአብሔር እድሜና ጤና ይስጥሽ። ነይ ግን ሜቢ አሁን እኔ እዚህ ጋር መምጣቴ ያንቺን ህይወት የሚረብሽብሽ ከሆነ አላቅም፣ ወይ ስምሽን መጥቀሴ ያንቺን ህይወት አሁን ጀምረሽ ከሆነ የሚረብሽብሽ ከሆነ እናቴ በጣም ይቅርታ። በቃ ሌላ ምንም ልል የምችለው ነገር የለም። አንዴ ብቻ ፊትሽን አይቼ ከዛ በኋላ ማጣገኝ ከፈለግሽ። ግን የማንነት ጥያቄ አለብኝ በጣም እወድሻለሁ። በቃ ትናፍቂኛለሽ። አመሰግናለሁ። በጣም ልብ የሚነካ ነው። ጭርሶም ይሄን ፕሮግራም ካዩ በጣም አደራ እንላለን። ተገናኝታችሁ ደስታችሁን ለማየት እንናፍቃለን። ስለዚህ በእውነ ተባረኬ። እንደዚህ አይነት ትውልድ ነው፣ እንደዚህ አይነት ሰው ነው የሚያስፈልገው። ስለዚህ አምላክ ይርዳችሁ። እንግዲህ ታች ያለውን ስልክ ቁጥር ተጠቀሙ። አስፈላጊውን ነገር ሁሉ አድርሱን። ወደ ቀጣይ ባለ ታሪክ እናልፋለን። እንኳን ደህና መጣሽ። እንኳን ደህና ቆያች። ከሞጆ ከየት ሰፈር ነው የመጣሽ? አዲስ ሰፈር። ርብቃ እባላለሁ። ርብቃ መንገሻ። አባትሽን ለምን? አባቴን ነው የምፈልገው። እስቲ ታሪኩን አጫውች። በአባቴ ስም አይደለም የምጠራው፣ ባሳደገኝ አባቴ ስም ነው የምጠራው። የተወለድኩት ባሌ ጎባ ነው። ባሌ ጎባ ከተማ ውስጥ ነው። ያው እናቴ በልጅነቷ ነው የወለደችኝ። ከአባቴ ጋርም አብረው ኖረዋል እና የተወለድኩት በ1985 ነው። ወደ ጅማ ለስራ ጉዳይ አባቴ ሲሄድ እናቴን ይዟት ነበር ሄደው። ያው ልጅም ስለሆነች አባቴ ቤተሰቦቿ ያው ትዳር ምናምን ይዛ እንድትኖር ሳይሆን እንድትማር ስለሚፈልጉ ብዙ ጊዜ ይመልሷታል ከሱ ጋር እና ያው እናትሽ ታመመች በሚል ምክንያት በ1987 እኔ 2 አመት ከ6 ወር ከ7 ወር ልጅ ሆኜ ይዛው የመጣችው ወደ ባሌ ጎባ ማለት ነው። እናትሽ ታመመች ተብላ ከዛ በኋላ ያው አባቴ ብዙ ጊዜ ደብዳቤ የሚጽፍ ነበረ፣ ስልክም ይደውል ነበረ። ግን ምንድነው እሷ እንደነገረችኝ ያው እኔ አላቅም። ከአባቴ ጋር ያው 2 አመት ከ7 ወር ልጅ ሆኜ ነው የተለያዩት ማለት ነው። እና ደብዳቤ ብዙ ጊዜ ሲደርሰኝ አድራሻ አይኖረውም ነው የምትለው። ከዛ እኔም ብዙ ጊዜ ፎቶንም ለማግኘት ምናምን ብዙ ጊዜ ሞክሬያለሁ። ፎቶውን ራሱ ቅርብ ጊዜ ነው ያገኘሁት የሱ ፎቶ ማለት ነው። አዎ። እና ማን ይባላሉ ስማቸው? ለገሰ ኃይሉ። አንቺ በማን ነው የምትጠሪው? እኔ ባሳደገኝ አባቴ መንገሻ ባልቻ ነው የምጠራው። ስለዚህ እናት ሌላ ባል አገቡ? ሌላ ባል አግብታለች። ያሳደገችኝ አክስቴ ናት። እናቴም አላሳደገችኝም እንዳልኩ፣ እናቴ ልጅ ሆና ነው እኔን የወለደችኝ። ስለዚህ እሷ እንድትማር ስለሚፈልጉ ቤተሰቦቿ ትዳር ምናምን እንዳትይ ስለፈለጉ እኔን አክስቴ ያሳደገችኝ። እሷም ያው የራሷን ህይወት መኖር ጀመረች። አሉ እናትሽ? እናቴ አለች። ያው እናቴ ደብረ ዘይት ነው የምትኖረው። ማን ይባላሉ እናትሽ? ተስፋነሽ ትእዛዙ። 1993 94 መሃል ያው እርግጠኛ ባልሆነም ሳፊቱ መራ የሚባል ሀገር ታይቷል ለመጨረሻ ጊዜ። ከዛ ደብዳቤ ልኳል። ግን አሁን እንዳልኩ ካድራሻው እዛ ደብዳቤ ላይ አድራሻው የለም። የምን ሙያተኛ ናቸው? ሙያቸው ይታወቃል? ኢህአዴግ ጊዜ ታጋይ ነበረ። ከዛ በኋላ ያለውን እናቴም አታውቅም እኔም አላውቅም። የትውልድ ሀገሩ ውቅሮ ይባላል፣ ልዩ ስሙ ውቅሮ ማርያም ይባላል። እና እዛ አካባቢም ፎቶዎች ማለት ያው እንደዚህ ዲቴል የሆነ ነገር ስለሌለኝ ፎቶዎችን ኮፒ በማድረግ በማባዛት ያው ትንሽ ከተማ ስለሆነች ሰው እርስ በርሱ ስለሚተዋወቅ በማቀው ሰው ፎቶዎችን
እንትን ብያለሁ ማለት አሁን ከሱ ጋር የነበሩ ጓደኞች የተባሉ የእናቴ ጓደኞች አብረው ይኖሩ የሰሩ የነበሩ ሰዎችንም በጣም ጥሩ። እስቲ እነዚህን ሰዎች ስማቸው የምታውቂ ከሆነ ጥቀሽ። የአባትሽን ጓደኞች የሚባሉ? የአባቴ ጓደኞች በህይወት የሉም። እሺ። የእናቴ ጓደኞች እንዲህ በሚያውቁት ታሪክ ብዙ ነገር ጠይቄ ማለት ቦታውን ለማወቅ እንትን ሞክሬያለሁ። ያው በህይወት መጨረሻ ጊዜ በህይወት እንዳለ የታወቀው በ93 እና በ94 መሃል ሰፊቱ ኡመራ ነው ለመጨረሻ ጊዜ የታየው። በጣም ጥሩ። አሁን በትዳር ነሽ? ልጆች ምናምን አድረሽ? አንድ ልጅ አለው። ስለዚህ አያት ሆኗል ማለት ነው አባታችን። አቶ ለገሰ ኃይሉ እንግዲህ ልጆ በጣም ነው የምትፈልገው። አሁን ሞጆ ነው ያለችው። የአንድ ልጅ እናት ነች። የመጨረሻ ጊዜ የታዩት 93 እና 94 መካከል ሰቲት ኡመራ እንደሆነ ሰምተናል። እንግዲህ እርሳቸውን የምታውቁ ሶሜን ፕሮግራም ካዩ አለው ብለው ከልጆቹ ጋር እንዲገናኙ እንናፍቃለን። መልካም እድል እንመኝልሻለን። ዛሬ ለቀረቡት ለሁሉም መልካም እድል እንመኛለን። የታችኛውን ስልክ ቁጥር ተጠቀሙ። በጣም አደራ የምንለው ሁልጊዜም ይሄ ስልክ ቁጥር የሚያገለግለው ቤተሰቦች የተጠፋፉ ቤተሰቦችን ብቻ ለማገናኘት ነው። ለአፋላጊ ምዝገባ አያገለግልም እና ለዚህ አገልግሎት ብቻ እንጠቀሙበት ለማሳሰብ እንወዳለን።